ታጣለሽና የሆነ ነገር ካል በቃ ከኔ ጋር ምንም ነገር እንዲኖርሽ ካልፈለግሽ ለምን እንደዚህ ትሆኛለሽ? እንድትተወኝ ስለምፈልግ ሄዶ ትቶሽ ሄዶ እኮ ነው ሃይማኖት ታደሰ ትቶሽ ሄዶ። ወይኔ ጉዴ ያዘኛ ትቶኝ ነው ስለምወድህና ስለተሰማኝ በምድር ምሽት ውጣልኝ ብዬ ሻንጣውን ሰብስቤ ለጣልኩ ሰውዬ ምን አሳሰበኝ? ምን ለምን ወዳለሁ እለዋለሁ። ማሳለፍ ፈልጌ ነበረ። ምን ከቤቱ ጣልሽኝ ሻንጣ የሰብስበሽ በቃ ሄድኩ። እሷ ጋር ታስበው ነው እንደዛ አይነት ስተሰርተ የዩን ችግር ሳትፈታ ድጋሚ ሌላ ሴት ቤት ድረስ ችግር እንዲፈታ እኮ ብትፈልጊ አንቺን ውጣ ብለሽ ሌላ ሴት ጋር እንዲሄድ መንገድ አትከፍትም ነበር ሃይማኖት ታደሰ። ወይኔ ተወኝ ጥሩ ህይወት መኖር እፈልጋለሁ እያለች ያዘኝ ትላለች። ተቃራኒ ነው እንደምታወሩት። ወይ ለኛ ለተመልካች እንዲገባን አሰሩ እንዴ። ብሩኬት ደግሞ እዚህ ሶፋ ላይ ተኝተህ እንደው እኛን ትሰክሰናል። ቡቡ ተው እንጂ ሃይማኖት ቀራጭ ነች። አንተ ሶፋ ላይ ተኝተህ እንደው ይሄ ሶፋ ላይ ተኝቶ እሺ፣ ብሩክስ መጥፎ ነገር አላወራም። ሃይሚ እንደው ተበዳይ እንድትመስይ የምታለቃቅሽው የምታወሪው እንደው የሆነ በቃ በኋላ ግን ስትሰሙት ለእናንተ አይደብራችሁም? ግን እኔ እኮ ግርም ነው የሚለኝ የምሬን ነው። ሰላም ጤና ይስጥልን የኛ ውድ ቤተሰቦች እንዴት ናችሁ? እንዴት አላችሁ? አለውን የደህና ነኝ ፈጣሪ የተመሰገነ ይሁን። እንግዲህ ብሩኬ ቤቱ ነው ያደረው። ቤቱ ሶፋ ላይ ተኝቶ ሀታ ከበቱ ራሱ ሳይቀር ነው ደግሞ ትናንትና የቀረጸችበትን ቦታውን ራሱ ብትቀይረውስ? ትናንት የቀረጸችበት ቦታ ያው፣ እሱ የተኛበት ቦታ ያው። በዛ ላይ ደግሞ ማለት ነው እንደው እናንተ እኮ ውሸት አያምርባችሁም። ሲጀመር ጨረቃዎች ውሸት አያምርባችሁም። በቃ ቢቆይላችሁ ትንሽ ጊዜ ነው። ከዛ ውጭ አትችሉም እናንተ ራሳችሁ ማለት ነው። ብሩኬም ሃይሚም ሰው ኦዲየንስ እንትን ይኑራችሁ፣ ክብር ይኑራችሁ። ውሸታችሁ እንደዚህ አይን አፍጥጦ ይወጣ፣ እናንተ የምታወሩት ሌላ። እንዴት ነው በቃ በዚህን ያክል ሰው ለምን ወደደን ሰው ይጥላን ነው? እኔ አልገባኝም። በዛ ላይ ሃይሚ የሆነ ተበዳይ ሴት መስላ የምታወራው እና ታዲያ ሂድልኝ ላልሽው ወንድ አንቺ ማና ለምን ሴት አይጎትት? እኔ ምን አገባኝ? እኔ ሂድልኝ ከህይወቴ ውጣልኝ ብዬ ሻንጣውን ጎትቼ ያወጣሁት እንዳይነካኝ የፈለኩት ወንድ ያበረርኩት ከህይወቴ ያወጣሁት ወንድ አስብለታለሁ። ሌላ ሴት ጋር አይሆንም። በአጭር ጊዜ ውስጥ እንዴት አደርጋለሁ? እኔ አልለውም። ይሄ መዋረድ ነው። መጀመሪያ ወስኜ ነው እኔ ላበረርኩ ሰው ምን አሳስበኝ? ምንም አላስብም። ከፈለገ ገደል ይግባ፣ ከፈለገ መጀመሪያ ወስኜ ነው በቃ ስለሱ እንዳልጸጸት፣ ስለሱ እንዳላስብ። ይሄ ማለት እኮ እኔ ሄድልኝ ብለውም በር ላይ ግሬ ላይ ወድቆ ያለቅስልኛል ነው። ብሩክ ደግሞ ያለቅስም፣ ስራም አልጠፋበት ብሩክ ደግሞ ማለት ነው። አንደኛ ድራማ ስለሆነ፣ ሁለተኛ ነገር ደግሞ ብሩክ እንደዛ አይነት ስለማይችልበት ማለቃቀስ ምናምን አይችልም እንደ ሌሎቹ ወንዶች ማለት ነው። ግን ሃይሚ ማለት ነው ለማሳመን እብድ ከሆነ ቤተሰቦቹ ያሳክሙት ምናምን። ባይዘወ ይሄን ነገር ልረዳት ይችላል። ምክንያቱም እነሱ ድራማ እየሰሩ አንዳንድ ቤተሰቦች የሚያወሩትን ወሬ ያውቁምና ያው መታከም ግድ ነው። ይሄን በዛ እረዳላታለሁ፣ በብሩኬ ቤተሰብ ሳይሆን። ብዙዎቻችሁ ደግሞ እንዴት ቤተሰቡን እንዴት ትናገራለች ምናምን እያላችሁ ነው። ግን ቤተሰብ ያለችው ቲክታኩን ፋሚሊውን ነው የሚሏቸውን ነገር ነው። እኔ እንደዛ ነው የተረዳኋት እንጂ እነ ብሩክ ቤተሰብ ጋር ሄዳ አይደለም ቤተሰቦች። ነገር ግን የምትናገረው ነገርና የሚሆነው ድራማ የማይገናኝ ነገር። ብሩክ ኦኬ ውሸት ቢሆነው እንኳን ይሻላል። የሱ ቢያንስ እሷን የሚወድ አይነት ነው። ለምን እሷን የሚወድ ስላችሁ አንደኛ ነገር የሆነ ካራክተሩ ራሱ መጥፎ ነገር ካፉ የሚወጣው አይደለም ካራክተሩ። እሷ እኮ ያለ የሌለ ሴት ትጎትታለች ትላለች። እኔ ተኝቼበት ማላቀውን ደረት አልተኛም ትላለች። 24 ሰዓት የምተኛበትን ደረት እኮ ነው ጋይስ። ግርም ነው የሚለኝ በዚህ አጋጣሚ ቲክታከሮች ይመቻችሁ። በቃ ልቅምቅም አድርገው ከስር እስከ መሰረት ያለውን አመጡላታ። የለኝም ስትል ማለት ነው እኔ ደረት ላይ ቪዲዮ ላይ እንጂ ፎቶ የለኝም ስትል ፎቶዋንም ቪዲዮዋንም ካልተጣሉ በስተቀር አሁን ሃይሚ ብሩክ ደረት ላይ ሳተኛ ቀርታ ታውቃለች እንዴ? ጉድ እኮ ነው። ጭራሽ የካሜራ ጀርባውን አብራችሁ የምትተኙትን የምትኖሩትን ብትደብቁን እንደው ብናምናችሁ ጭራሽ ካሜራ ላይ የሰራሽውንም እኔ ደረት ላይ አላቅህም ብለሽ ትያለሽ። ወይኔ ነጭ ውሸት፣ የምሬን ነው። እና እናንተ የሆነ ጭንቀት ውስጥ ያላችሁ ሰዎች ተረጋጉ። እውነት ብሩኬ አሁን ይችን ልጅ ይዞ ፔንሲዮን አደረ ብላችሁ አምናችሁ ከሆነ ተሸውዳችኋል። የምር እንትኑን በደንብ ይዩት፣ ሶፋውን በደንብ አስጠግታችሁት። ትናንትና ሃይሚ ቁጭ ብላ ቪዲዮ የተሰራበትን ኧረ ጉዴ ፈላ እንዴ እናንተ ነጭ ውሸት እየዋሻችሁ አይከብዳችሁም እንዴ? ብሩኬና ሃይሚ 200,000 ምናምን ሰብስክራይበር ይዛችሁ
ኧረ ሼም ነው። ወደ ራሳችሁ ተመለሱ፣ ወደ ቀልባችሁ ሁኑ። ማለት አለው የስራ አይነትም አለው። ወይ አንድ ፊቱን ለማስመሰልም ቢሆን የሆነ ሌላ ክላስ ቀይሩ። እዛው ሶፋ ላይ እየተነሳችሁ እኛን መዋሸት አይከብድም? አይከብድም? ከትናንት ወዲያ ብሩኬ አበረረችው ሻንጣውን ይዛ ሲባል እሷ ጀግና አስወጣችሁ ተባለ። ደግሞ የሚወዷቸው ወይኔ የት ሄዶ ይሆን? በንዴት ወንድ ልጅ የሚያደርገውን አያውቅም። መኪና ሲያሽከረክር የሆነ ነገር ቢሆንስ ብለው ሲጨነቁ ነበር። ብሩክስ ብትሆን እንደዛ በዚህ ልክ ነው እንዴ? እንደዚህ በቃ ስምህን እንደዚህ ውርድ አድርገህ የምትሰራው ለዚህ ቪዲዮ? የምሬን ነው። ምን ሆነ ነው? አንተ እኮ ቆፍጣና ነበርክ ቡቡዬ ወንድሜ። ምን አስበህ ነው እንዴ? የምሰሩት ድራማም ቢሆን በትክክል መስራት ይጠበቅባቸዋል። ካልሆነ ደግሞ ተውት እንዴ። ምንድነው እንደዚህ? በባለፈው ፍፄና ቤኪ የተጣሉበት አፈትልቆ ወጣባችሁ። አሁን እሱን አስተካክላችሁ እነሱ የተጣሉ ሰው መስለው እንዲሰሩ እነሱ ለብሩክ ጠላት ሆነው እንደሚሰሩ አድርጋችሁ ሀሰንን ጨምራችሁ እየሰራችሁ ነው። እውነት ልክ ልካችሁ ነው የምነግራችሁ። የምሬን ነው። አረ በዛ እንዴ! በዚህ ልክማ እንደዚህ ምን ነው? እኛ እኮ የ5 ዓመት ወይ 6 ዓመት ልጆች አይደለም እኛ የምናያችሁ። በእርግጥ አያገባንም የፈለጋችሁትን ብትሰሩ፣ ግን ተመልካቾች መወሰን ያለባችሁ ነገር ምንም በደል እንደሌለ ነው። ሴት ተበደለ ለምትሉ ሰዎች በተለይ እና ደግሞ ሃይማኖት ታደሰ ደግሞ ስንት የሚወድሽ ሰው አለ። እንደ ተበዳይ ሆነሽ አታለቃቅሽ፣ አታስመስይ። በቃ ሶፋ መወርወር ምናምን በቃ ብሩክም ከቤት ወጥተህ እንደምታደርሰው አታስመስል። በቃ ይበቃል። ባላችሁ ነገር እረ አመስግኑና ፈጣሪያችሁን። የሆነ ጥሩ ፍቅር እንደኛ እኮ እናንተ ፍቅራችሁን የሚማርከን በቃ ሀይሚም ስለምታከብራት ብሩክ ደስ ይለናል በጣም። ሀይሚም ለብሩክ የሆነ በቃ የሆነ የምታረጊው ሀራካት ምናምን ደስ ይላል። ያን ነገር ነው ማየት የምንፈልገው እንጂ እንደዚህ ነጩን እየዋሻችሁን እንዴት ብለን እንመናችሁ? አሁን ትላንትና ሀይሚ እወድሃለሁ ስለምወድ ነው ምትወጁ ቢሆንማ እንደዛ እኮ ሻንጣውን ነው ይዘህ ውጣ ምናምን አትይም። ድራማ ነው በነገራችን ላይ ግን እኛ ጋር ሲመጣ ደግሞ ምንም ቫሊዩ የለው። ምክንያቱም ሀይሚ የምሰክሰው ብሩክም የሚሰክሰው ሳክስ ምንም እኔ ቫሊዩ አልሰጠኝም። በተለይ ትናንትና ሲቀጥል ደግሞ ልጅቷ ማለት ነው እኔ ስሟን በደንብ ስለማልጠራው ብዙዎቻችሁ እንዲህ ብለሽ መጥራት አቅቶች ነው ብላችሁኛል። እኔ ልጅ ወልዶ ወንድሜ ዳቦ ካላበላኝ የልጁን ስም ራሱ አልይዘውም። በቃ ምንም ማድረግ አልችልም። አያዝልኝም ስሟ ይቅርታ በዚህ አጋጣሚ ማለት ነው። እንግዳዋ ደግሞ በጣም ፊልም ትሰራለች፣ አስታዋቂ ናት። እኔ የብሩክ ዘመድ ትሆን አትሆን አላውቅም። ትላንት የለበሰችው ቱታ ራሱ የብሩክ ቱታ ነው። ቲክታክ ላይ ነው ያየው ቤተሰብ። እኔ አላልኩም ግን ቲክታክ ላይ የቡቡን ቱታ ነው የለበሽው መልሽ ሲሏት ነበረ ማለት ነው፣ ቲክታክ ላይ ማለት ነው። እና የዚህን ያክል ልብሳችሁን ራሱ የሚቆጣጠር ኦዲንስ ነው ያላችሁ። በነገራችን ላይ ሀይሚና ብሩኬ ተው፣ ወደ ራሳችሁ ተመለሱ። እንደው የድራማ አይነትም አለው ቤተሰብ። ዛሬ ደግሞ ምን ሊያደርግ ነው ዛሬ? ብሩካውን ከእሷ ጋር ህይወት ጀምሬያለሁ ቤት ተከራየሁ ልትለን ነው ወይስ ደግሞ እሷ ላገባ ነው ቀለበት ላረግ ነው ልትለን ነው ወይስ ደግሞ የሀይሚን ቀለበት መልሰ ልታረግ ነው? ምን ይዘህ ልትመጣ ነው? እንዲሁ ቴረር መልቀቅ ትወዳለህ ቡቡዬ? ግን ማለት ነው በሰው ዘንድ እንድትጠሉ አልፈልግም። የተወደዳችሁትን ያህል ሀይሚና ብሩኬ ከራሳችሁ ጋር ሆኑ። ቤተሰቦች ደግሞ የምታዝኑ ቤተሰቦች እኛም የምንላችሁን ስሙ። በቃ ቢያንስ የሆነ ወደ ራሳችሁ እንድትመለሱ ማንነታችሁ እንድታገኙ እኛ የምንለውን ከምትሳደቡ በፊት ስሙ። እውነቱን ነው እኛ የምናወራው። ምንም ከኛ ከማዳም ቅመሞች የሚደበቅ ነገር ምንም የለም። እኛ ጅል አይደለንም። ስንት ነገር እናውቃለን። እንዴ እያወቅን ነው አላወቅን ምን መስለው እንዴ? የሀይሚ ሳክስ አሁን ትላንትና መግቢያው ወይ ሲቀጥል ደግሞ ልጅቷ ራሱ ብሩኬን በዛ አይነት መልክ እንደዛ ነው እንደሚተኛላት። ሲቀጥል አዲስ ፍቅር ነው። አዲስ ፍቅር እንደዛ አይደለም፣ እንቅልፍ የለም ሲጀመር። አዲስ ፍቅር ብሩክ እኮ ለጥ ብሎ ተኝቷል። የውስጡን አናውቅም፣ አይኑ ግን ተጨፍኗል። ምን አገባን? እና ታዲያ ብሩክ የተኛው እኮ ይችን ልጅ አይፈልጋትም። በቃ እሷ ደግሞ ቪዲዮ ቀረጸች። ኧረ ጉዴ ፈላ። አዲስ ፍቅር እኮ ያስተኛም። አዲስ ፍቅር እንደዛ አይደለም ሲጀመር። ይሁን ተላልጣችሁ ምናምን ቢሆን እንኳን ኦኬ እንመናችሁ። ጉድ ነው። ወይ መኪና ውስጥ እንኳን ብትቀረጽ እሺ ብሩኬ፣ ወይ ደግሞ ወይ እንዲሁ እኔ አሁን እዚሁ ነው የተማርኩት፣ ተምሬ አይደለም በትምህርት ቤት። ኤዲተር በደንብ ነው የምችለው። ወይ ባክግራውንዱን ሶፋ የሆነውን ባክግራውንድ ሌላ ባክግራውንድ ብትቀይረው ምን ይሉታል? አሁን ይሄ ሶፋ ላይ ተኝቶ በዛ ልክ ሳክስ ሀይሚ ትወጅኛለሽ እወድሃለሁ፣ እሷ ደግሞ
ምን በኖርማሉ ቀን ስወድሃለሁ ስትይው አይደል እንዴ የምትኖሪው? እኛ እናውቃለን። ጉድ እኮ ነው። ከዚህ በላይ አልችልም። የምትናገረው ንግግር ደግሞ ሀይሚ ለእኛ ምን ያስተምረናል? ለኛ እንደዛ አልሽው ብሩክን መልሰሽ ነገ የምትልሽው ምስሚው ነው። እኛ አናገኘው ምን አገባን እኛ ማለት የውሸት ሳክሶ ከዛ በኋላ የሚሳሳ የሚላላጥ ሰው ነው ያልወድም። የምሬን ነው። ብሩኬም ትወጅኛለሽ ከወደድሽኝ። በእርግጥ የእሱ ጥያቄ ትክክል ነው። ለምን መሰላችሁ? እሷ ከምታደርገው አንጻር የእሱ መልስ ትክክል ነው። የእሱ መልስ 50% ይሻለኛል። እኔ ያው አዳላሽ ማለታቸው አይቀርም፣ ግን ውጣ ለተባለ ሰው የሆነ ለማትፈልገው ሰው እሱ ትክክለኛውን ነገር ነው ያደረገው። ምክንያቱም አትፈልገውም። በድራማውም በውሸቱም ብትሉት እዚህ ጋር አትፈልገውም። ስለዚህ ስላልፈለገ ብቻው መሆን ስላልፈለገ መደበሪያ ሴት ፈለገ። በቃ ከሴት ጋር ሆነ። እሷ ግን እዚህ ጋር የምታወራው ነገርና እሱ ጋር የምትመልሰው መልስ አንድ አይደለም። ምንም አንድ አይደለም። እስኪ ዝም ብላችሁ አዳምጡት። አንድ ሴት ከህይወት ይውጣ ብላ አስወጥተው ከዛ ስለማስብልህ ነው ስለምወድህ ነው እንዴት በዚህ ደቂቃ ውስጥ እኔ ለምን በአንድ ደቂቃም ይሁን ለምን 10 አያመጣም? በቃ ጠላሁት ነው። የእሱ መልስ ትክክል ነው ጋይስ፣ ወደዳችሁም ጠላችሁ ማለት ነው። ሀይሚ ግን አሰክስኛ ላይ ማለት ነው። ስለዚህ ለሳክሳችሁ ሁለታችሁ ተደምራችሁ ጥሩ ሳክስ ሆኖላችኋል። ግን ደግሞ የመሰከሱ ትንሽ እንትን ይኖረው፣ በቃ ቫልዩ ይኖረው፣ ስሰክሱ ቫልዩ ይኖረው እና የኛ ውድ ቤተሰቦችም እስካሁን ድረስ ከጎናቸው ሆናችኋል። አሁንም ይቀጥላል። እንግዲህ ዛሬ በምን አይነት ቪዲዮ እንደሚመጣ አልተገለጸልኝም፣ አልበራልኝም። ጋይስ ቡታጅራ ይሄዳሉ እያላችሁ ነው። ራ ሄዱም ቡታጅራ አሁን መጥተው እንዴት ነው የሚሄዱት? ተኮራርፈውም ቤቱን ሊመርቁት ሊሄዱ ኧረ ይደብራል። አይሄዱም። ሜቢ ወይ ሀይሚን ቀለበት ሊመልስ ወይ ደግሞ ቤት ተከራየሁ ብሎ የእሷ የምትኖርበት ቤት ሊሄዱ ይሆናል። ወይ ደግሞ የሀይሚ ቀለበት ወይ ደግሞ ፕሮሚስ ገብቼልሻለሁ ብሎ ትንሽ ቬሎ ለብሶ ሊያንጫጫን ይችላል። ቡቡ ማለት ነው ከልጅቷ ጋር። የልጅቷ ስም እንደማይያዝልኝ ነው የምነግራችሁ እናንተ። ወይኔ ብሩኬ በዚህ አጋጣሚ እንዳሰማኝ ቅርታ። ዳቦ ከበላ የልጅህን ስም በደንብ እጠራልሃለሁ። የልጁ ስም ነው ባይዘ ወይ። በነገራችን ላይ ይዛመዳሉ ምናምን እያላችሁ ነው። አይ ዶንት ኖ የሆነ ፊታቸው ምናምን ይመሳሰላል። ግን እሷ ፊልም ትሰራለች፣ ማስታወቂያ ትሰራለች፣ የሞባይል የክትፎ የተለያየ ነገር የአበሻ ልብስ በጣም ማስታወቂያ ትሰራለች። ጎበዝ ልጅ ናት ባይዘ ወይ በዚህ አጋጣሚ ማለት ነው። እና ያው ሶሻል ሚዲያ ላይ ስትሆኑ እንዴት ተዋውቃችሁ እንዴት ምናምን አይባልም። ግዴታ የስራ ነገር ያስተዋውቃችኋል። እና እህቱ ናት ለምትሉ ሰዎችም አላቅም እስካልነገረን ድረስ እንግዲህ ገና የእህቶች ልጅ ስም ነው ያለው እንጂ እህቴ ናት ብሎ አልተናገረም። ባይዘወይ ማለት ነው። እና አታጠጋጉት የእኛ ወድ ቤተሰቦች። ዛሬ ይዤላችሁ ሀሳብ አስተያየት ይሄንን ይመስላል። ምንም ነገር አትደናገጡ፣ አትደናበሩ። ማንም የተበደለ የለም። ሀይሚም አልተበደለችም። ዝም ብላ ነው የምታለቃቅሰው፣ ዝም ብላ። ብሩክም የተጠየቀውን ጥያቄ ነው የመለሰው። እንደውም የእሱ ካራክተር ይሻለኛል። የምሬ ነው። ውሸትም ቢሆን የእሱ ካራክተር 50% ይሻለኛል ከሀይሚ ሳክስ ማለት ነው። የምሬን ነው። ካሁን በኋላ በቃ እንቋጨዋለን፣ ካሁን በኋላ በቃ እንደዚህ ነው ትልና የምታወራው ወሬ ሌላ። ብሩክ ከመጣ በኋላ ውይ ደግሞ እሷን ትጠይቃታለች እኮ ምን እንድትለሽ ፈልገሽ ነው? እሷ እኮ ሁሉንም ነገር የብሩኬን ጥፋት አምና የተቀበለችው። ሌላ ሴት አስረግዞ አንቺ እንዴት ትቀበይዋለሽ? እሷ ጭንቅላቷ ከፈለገስ ካመነስ የእሷ ጭንቅላትና ያንቺ ጭንቅላት አንድ አይደለም። ያንቺ አልፈለገም ሌላ ሴት አስረግዞ ብሩክን መቀበል። እሷ ደግሞ ፈለገችው፣ ተቀበለችው። ስትገፊው አየች፣ አነሳችው። እኔ እፈልጋለሁ ብላ ወሰደችው። አንቺ ደግሞ ለምን የጣልኩትን ታነሻለሽ? ስለዚህ አክተቡሎ የተተፋ ነገር መልሶ አይላስም። ሀይሚዬ ተይ እንጂ አንዳንድ ጊዜ ለእኛም እያሰብሽ ምሳሌው ድራማ እንዲገባን ማለት ነው። እና የኛ ወድ ቤተሰቦች እናመሰግናለን። የዛሬው ፕሮግራም በጉጉት እንጠብቃለን። ቤተሰቦችዬ ባይ፣ ወዳችኋለሁ። አለብን አፈሯ